የሰሜን ኮሪያ ወታደራዊ ግርማ ሞገስ ልክ እንደ ፒዮንግያንግ ጎዳናዎች ሁሉ ሚስጥር የከበበውና በዝምታ የታጀበ ነው። ላለፉት አስርተ ዓመታት ዓለምን ያስገረመው የዚህች ሀገር የጦር መሳሪያ ፍልስፍና በውጭ እርዳታ ሳይሆን ጁቼ በሚባለውና በገዛ ራስ መቆምን በሚሰብከው ብረት ለበስ ርዕዮተ ዓለም የታነጸ ነው። ከባድ ማዕቀቦችና ዓለም አቀፍ ጫናዎች በከበቧት ቁጥር ሰሜን ኮሪያ የፈጠራ አቅሟን ወደ ሰማይ በመስቀል አህጉር አቋራጭ ሚሳኤሎችንና ድምፅ አልባ ጥቃቶችን በቤተ ሙከራዎቿ አፍልቃለች። ይህ ቴክኖሎጂ ዝም ብሎ የጦር መሳሪያ ክምችት ሳይሆን ለታላላቅ የዓለም ኃይሎች የሚላክ ቃላት አልባ ማስጠንቀቂያ ነው። ዛሬ ላይ ፒዮንግያንግ ከሚሳኤል ጭስ ባሻገር የውቅያኖስን ሰላም በሚያናውጥና የኃይል ሚዛኑን በአዲስ መልክ በሚቀየር ረቂቅ ወታደራዊ ጥበብ ውስጥ ተዘፍቃ ትገኛለች። ይህ እምርታ ሀገሪቱ በምድርና በአየር ላይ የገነባቸውን ክብር አሁን ወደ ጥልቁ የፓሲፊክ ውቅያኖስ የወሰደችበት አዲስ የታሪክ ምዕራፍ ነው። የፒዮንግያንግ ስትራቴጂካዊ ጥበብ ልክ እንደ ውቅያኖስ ወለል ጭልጥ ያለና ድምፅ የሌለው ቢሆንም በውስጥ ግን ገዳይ የሆነ የጥፋት ኃይልን ያረገዘ ነው። ሰሜን ኮሪያ ግዙፍና በቀላሉ የሚታዩ የጦር መርከቦችን ከመገንባት ይልቅ ትንንሽና የማይጨበጡ የጥልቁ አውሬዎችን በማምረት ያልተመጣጠነ ጦርነት የተሰኘውን ረቂቅ የጥፋት ስልት መርጣለች። ይህ ስልት በቢሊዮን የሚቆጠር ዶላር የፈሰሰባቸውንና የባህር ላይ የበላይነትን የተቆጣጠሩትን የጠላት ግዙፍ መርከቦች በአንዲት ርካሽና ሚስጥራዊ መርፌ የመውጋት ያህል ጥልቅና አሳማሚ ነው። የኪም ጆንጉን ሳይንቲስቶች ከሚታየው ዓለም ወጣው የውቅያኖስን ግርማ እንደ መከላከያ ጋሻ በመጠቀም የጠላትን ልብ የሚሰብር አዲስ የጥቃት ሙዚቃ እየደረሱ ይገኛሉ። ዓለም ገና በቅጡ ባልጠረጠረችበትና መከላከያ ባላበጀችበት በዚህ አዲስ የጦርነት ድራማ ውስጥ ሰሜን ኮሪያ የጥፋት በሯን በዝምታ ከፍታ ጥልቁን ሰማያዊ ውሃ ወደ ጦር አውድማነት ቀይረዋለች። አሁን በፓሲፊክ ውቅያኖስ ውስጥ በአይን ለማየትም ሆነ በራዳር ለመያዝ እጅግ አስቸጋሪ የሆነ አዲስ የጦር መሳሪያ ልክ እንደ መንፈስ በዝምታ እየተንቀሳቀሰ ይገኛል። ይህ መሳሪያ ሰሜን ኮሪያ በቅርቡ ይፋ ያደረገችውና ሄይል ተብሎ የሚጠራው የባህር ስር የኒውክሌር ድሮን ሲሆን በዓለም ወታደራዊ ታሪክ ውስጥ አዲስ የስጋት ምዕራፍ የከፈተ አውሬ ነው። ሄይል የሚለው ቃል በኮሪያኛ ሱናሚ ወይም ማዕበል ማለት ሲሆን ስሙም የመሳሪያውን አስፈሪ ተፈጥሮና በባህር ዳርቻ ከተሞች ላይ የሚያስከትለውን ገዳይ ውጤት በግልጽ የሚያንጸባርቅ ነው። ዓለም አቀፍ ወታደራዊ ተንታኞች እንደሚሉት ይህ ቴክኖሎጂ ሰሜን ኮሪያ ባለፉት አስርተ ዓመታት ስታደርጋቸው ከነበሩት የሚሳኤል ሙከራዎች በሙሉ የተለየና የኃይል ሚዛኑን በአንድ ጀንበር ሊቀይር የሚችል አደገኛ ፈጠራ ነው። ለዛሬው ፕሮግራማችን ስለዚህ ሚስጥራዊ የባህር ስር አውሬ ቴክኒካዊ ብቃት፣ የድብቅነት ሚስጥርና ዓለምን ስላስጨነቀው ራዲዮ አክቲቭ ሱናሚ በዝርዝር የምንመለከት ይሆናል። በቀጣይ እንዲሰራላችሁ የምትፈልጉት የሌላ ሀገር የመሳሪያ አቅም ካለ በኮሜንት ላይ ልታስቀምጡልን ትችላላችሁ። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ይህ ድሮን በንድፍ ደረጃ ሲታይ ከተለመዱት የባህር ሰርጓጅ መርከቦች እጅግ ያነሰ ቢሆንም ከቶርፒዶ ደግሞ በእጅጉ ይበልጣል። የሄይል አካል ረጅምና ሲሊንደራዊ ቅርጽ ያለው ሲሆን በውስጡ የራሱ የሆነ የሞተርና የኃይል ስርዓት የተገጠመለት ሰው አልባ መሳሪያ ነው። ሰሜን ኮሪያ ይህንን መሳሪያ ለመስራት ከሁለት አስርተ ዓመታት በላይ በሚስጥር ስትሰራበት እንደነበር የሚታመን ሲሆን አሁን ግን ለዓለም ግልጽ አድርገዋለች። የመሳሪያው ዋናው ኃይል ያለው በውስጡ በታጠቀው የኒውክሌር ራስ ወይም ኒውክሌር ዋርሄድ ላይ ሲሆን ይህ ቦምብ በባህር ውስጥ በሚፈነዳበት ጊዜ የሚፈጥረው ንዝረት እጅግ ግዙፍ ነው። መሳሪያው በባህር ውስጥ ተደብቆ ለረጅም ጊዜ የመቆየት አቅም ስላለው ጠላት ሳይዘጋጅ በድንገት ጥቃት ለመሰንዘር እጅግ አመቺ ያደርገዋል። የሄይል ቴክኒካዊ ብቃት ሲታይ በአንድ ጊዜ እስከ 100 ሜትር ጥልቀት ባለው የባህር ውስጥ ክፍል ውስጥ ተደብቆ የመጓዝ አቅም አለው። ይህ ጥልቀት ከተለመዱት የሳተላይት ምስሎችና ከአየር ላይ ክትትል ሙሉ በሙሉ ነፃ የሚያደርገው ሲሆን የባህር ውስጥ ድምፅን የሚለኩ መሳሪያዎችም በቀላሉ እንዳያገኙት ተደርጎ የተሰራ ነው። በሰሜን ኮሪያ የመንግስት ሚዲያዎች መሰረት ይህ ድሮን ከ70 እስከ 100 ሰዓታት ድረስ በባህር ስር ሳይታወቅ መጓዝ ይችላል። ይህ ማለት ድሮኑ ከሰሜን ኮሪያ የባህር ዳርቻ ተነስቶ የደቡብ ኮሪያን ወይም የጃፓንን የባህር ወደቦች በሙሉ አዳርሶ የመመለስ ወይም እዚያው የመጥለቅ እድል አለው ማለት ነው። የሄይል ድሮን ሌላው አስገራሚ ቴክኒካዊ ሚስጥር የተደበቀው ከመሳሪያው ውጫዊ አካል ግንባታና የውሃ ግፊትን የመቋቋም ብቃቱ ላይ ነው። ከፍተኛ ጥልቀት ባለው የባህር ክፍል ውስጥ የሚኖርን እጅግ ከባድ የውሃ ግፊት ወይም ዋተር ፕሬሸር ለመቋቋም ሰሜን ኮሪያ ልዩ የሆነ የቲታኒየም ቅይጥና የካርበን ፋይበር ቴክኖሎጂን እንደተጠቀመች ይገመታል። ይህ ቁሳቁስ ድሮኑ ከባህር ወለል በታች በሄደ ቁጥር የሚመጣበትን ግፊት መቋቋም ብቻ ሳይሆን የባህር ውሃ የሚያስከትለውን ዝገት የመከላከል ከፍተኛ አቅም አለው። በተጨማሪም ድሮኑ የሚጠቀምበት አነስተኛ የኒውክሌር ሞተር ወይም የባትሪ ስርዓት የሙቀት ልቀቱ እጅግ ዝቅተኛ እንዲሆን ተደርጎ የተቀረጸ ነው። ይህም የጠላት የሙቀት መፈለጊያ ወይም ተርማል ሴንሰርስ መሳሪያዎች የድሮኑ
የድሮኑን ሙቀት ለይተው እንዳያውቁ በማድረግ ረገድ ትልቅ ድርሻ አለው። ይህ መሳሪያ ከሌሎች የኒውክሌር መሳሪያዎች የሚለየው ኢላማውን በሚመታበት መንገድ ነው። አብዛኞቹ ሚሳኤሎች በአየር ላይ ተተኩሰው አንድን ህንፃ ወይም ከተማ በቀጥታ በመምታት ያወድማሉ። ሄል ግን የሚፈነዳው በባህር ውሃ ውስጥ ነው። ድሮኑ የጠላት ወደብ ወይም ትልቅ የጦር መርከብ አቅራቢያ ሲደርስ በውስጡ የያዘውን የኒውክሌር ቦምብ ያፈነደዋል። ይህ ፍንዳታ በሚሊዮኖች የሚቆጠር ቶን የባህር ውሃን ወደ ላይ በመግፋት ግዙፍ የሆነ ሰው ሰራሽ ማዕበል እንዲፈጠር ያደርጋል። ይህ ማዕበል ልክ እንደ ተፈጥሯዊ ሱናሚ ሁሉ በባህር ዳርቻ ላይ ያሉ ከተሞችንና የወደብ መሰረተ ልማቶችን ሙሉ በሙሉ የማጥለቅለቅና የማውደም አቅም አለው። ይህ የአጥፊነት ስልት በተለይ በባህር ኃይላቸው ለሚመኩ ሀገራት ትልቅ ስጋት ሆኗል። በጣም አስፈሪው ነጥብ ግን የማዕበሉ መፈጠር ብቻ አይደለም፣ የማዕበሉ ባህሪ እንጂ። የሄል ፍንዳታ በባህር ውስጥ ስለሚካሄድ የሚነሳው ውሃ በሙሉ በከፍተኛ መጠን በራዲዮ አክቲቭ ጨረር የተበከለ ይሆናል። ይህ ማለት ወደ ከተማዋ የሚገባው ማዕበል ተራ የጎርፍ ውሃ ሳይሆን ገዳይ የሆነ መርዝ የተሸከመ ራዲዮ አክቲቭ ሱናሚ ነው ማለት ነው። ውሃው ከተማዋን አጥለቅልቆ ሲመለስ መሬቱ፣ ህንፃዎቹና አካባቢው ለብዙ አስርት ዓመታት ሰው ሊኖርባቸው የማይችሉና በጨረር የተበከሉ ሆነው ይቀራሉ። ይህ አይነቱ ጥቃት ከተማን በአንድ ጊዜ ከማውደም ባለፈ ለወደፊትም ጥቅም እንዳይሰጥ የሚያደርግ የመሬት መካንነት የሚያስከትል አደገኛ የጦር ስልት ተደርጎ ይወሰዳል። ሰሜን ኮሪያ ይህንን መሳሪያ የሰራችው በተለይ የአሜሪካን ግዙፍ የጦር መርከቦች ኤርክራፍት ካሪየርስ ለማስቆም እንደሆነ ይገመታል። የአሜሪካ የጦር መርከቦች በአየር ላይ የሚመጡ ሚሳኤሎችን ለመከላከል እጅግ ዘመናዊ መሳሪያዎች ቢኖሯቸውም በባህር ስር በዝምታ የሚመጣን ድሮን የመለየት አቅማቸው ግን ውስን እንደሆነ ይነገራል። ሄል እነዚህን ግዙፍ መርከቦች ሳይነካቸው በአቅራቢያቸው በመፈንዳት ብቻ በሚፈጠረው ማዕበል ሊገለብጣቸው ወይም ከጥቅም ውጪ ሊያደርጋቸው ይችላል። ይህ ማለት ሰሜን ኮሪያ በቢሊዮን የሚቆጠር ዶላር የሚያወጡትን የአሜሪካን መርከቦች በአንጻራዊነት ርካሽ በሆነ የባህር ስር ድሮን የመመከት አቅም አገኘች ማለት ነው። ይህ የኃይል ሚዛን መለዋወጥ በፓሲፊክ ውቅያኖስ ላይ ያለውን ወታደራዊ የበላይነት ጥያቄ ውስጥ የሚከት ነው። የሄል ድሮን ሌላውና በቅርቡ በወታደራዊ ሳይንስ የታወቀው ብቃቱ ደግሞ አኮስቲክ ዳታ ሊንክ የተሰኘው የመገናኛ ዘዴው ነው። በተለምዶ የባህር ስር መሳሪያዎች ከቁጥጥር ማዕከል ጋር ግንኙነት ለማድረግ ወደ ባህር ወለል መጠጋት ይኖርባቸዋል። ሄል ግን በውሃ ውስጥ በሚጓዙ የድምፅ ሞገዶች አማካኝነት መረጃን የመቀበልና የመላክ አቅም እንዳለው ይገመታል። ይህ ማለት ድሮኑ ጉዞ ላይ እያለ የጠላት መርከቦች ቦታቸውን ቢቀይሩ ሰሜን ኮሪያ ከሀገር ውስጥ ሆና አዲስ የጥቃት አቅጣጫ ታርጌት አፕዴት በድምፅ ሞገዶች አማካኝነት ለድሮኑ መላክ ትችላለች ማለት ነው። ከዚህም በላይ ድሮኑ አየር ላይ ከሚተኮሱ ሚሳኤሎች ጋር በተቀናጀ ሁኔታ ወይም ኮኦርዲኔት አታክ እንዲሰራ ተደርጎ የተቀረጸ በመሆኑ ጠላት የአየር ላይ ሚሳኤሎችን ለመከላከል በሚረባረብበት ቅጽበት ሄል በባህር ስር በኩል ገብቶ ድንገተኛውንና ገዳዩን ጥቃት መሰንዘር ይችላል ማለት ነው። የሄል የሙከራ ሂደትን ስንመለከት ሰሜን ኮሪያ በምስራቃዊ የባህር ዳርቻዋ ላይ በተደጋጋሚ ሙከራዎችን ማድረጓን ገልጻለች። በሙከራዎቹ ወቅት ድሮኑ ለሰዓታት በውሃ ውስጥ በሰላም መጓዙና ኢላማውን በትክክል ለመምታት የሚችሉ ብቃቶች እንዳሉት አረጋግጫለሁ ብላለች። ምንም እንኳ የምዕራባውያን ደህንነት ተቋማት የመሳሪያውን ሙሉ ብቃት ቢጠራጠሩም ሰሜን ኮሪያ ግን መሳሪያው ለጦርነት ዝግጁ መሆኑን እየተናገረች ነው። የሙከራዎቹ ስኬት የሚያሳየው ሰሜን ኮሪያ በባህር ስር የመሪነት እና የኃይል ቴክኖሎጂ ትልቅ ምርታን ማሳየቷን ነው። ይህ ደግሞ በድንበር አቅራቢያ ያሉትን እንደ ደቡብ ኮሪያና ጃፓን ያሉ ሀገራትን ከፍተኛ ጭንቀት ውስጥ እንዲወድቁ አድርጓቸዋል። ሌላኛው የሄል ቴክኒካዊ ብልጫ የሚመነጨው ተለዋዋጭነቱ ነው። ይህ ድሮን ከማንኛውም የባህር ዳርቻ ከትንሽ ጀልባ ወይም ከትልቅ መርከብ ላይ ሊወነጨፍ ይችላል። ይህ ተለዋዋጭነት ጠላት መሳሪያው ከየትኛው አቅጣጫ ሊመጣ እንደሚችል እንዳያውቅ ያደርገዋል። በተጨማሪም ድሮኑ በባህር ስር በሚጓዝበት ወቅት አቅጣጫውን የመቀየርና የጠላትን ሶናር የማሳሳት ብቃት እንዳለው ይነገራል። እንዲህ ያሉ ተንኮለኛ ቴክኖሎጂዎች መሳሪያውን ለመከላከል የማይቻል አንስቶፔብል ያደርጉታል። ለጠላት መከላከያ ሰራዊት አንድን ሚሳኤል በአየር ላይ ከማየት ይልቅ በሰፊ ውቅያኖስ ውስጥ አንድን ትንሽ ድሮን መፈለግ ልክ በሳር ክምር ውስጥ መርፌ መፈለግ ያህል ከባድ ይሆንባቸዋል። የሄልን አደገኛነት ወደ ላቀ ደረጃ የሚያሸጋግረው ሌላ መረጃ ደግሞ መሳሪያው በባህር ስር በሚጓዝበት ወቅት የጠላትን አሰሳ ለማምለጥ የሚጠቀምበት አውቶኖመስ ናቪጌሽን ሲስተም ነው። ይህ ቴክኖሎጂ ድሮኑ አስቀድሞ በተሰጠው ትዕዛዝ ብቻ ሳይሆን በመንገዱ ላይ የሚያጋጥሙትን የባህር ውስጥ እንቅፋቶች ወይም የጠላት መርከቦችን ድምፅ በመለየት የራሱን የጉዞ መስመር በራሱ እንዲቀይር ያስችለዋል። ይህ ማለት መሳሪያው አንዴ ከውሃ ውስጥ ከገባ በኋላ ከቁጥጥር ማዕከሉ ጋር ምንም ግንኙነት ባያደርግ እንኳ ለቀናት በራሱ መጓዝ ይችላል ማለት ነው። ይህ ባህሪው የዓለምን ዘመናዊ የባህር ውስጥ መከላከያዎችን ወይም አንቲ ሰብማሪን ዋርፌር ትርጉም አልባ ያደርጋቸዋል።
ምክንያቱም መሳሪያው መቼና በየትኛው አቅጣጫ እንደሚመጣ በቅድመ ግምት ማወቅ ስለማይቻል ነው። የሄል ድሮን ሚስጥራዊነትን ወደ ላቀ ደረጃ የሚያሸጋግረው ሌላው ቴክኒካዊ ብቃቱ በውስጡ የተገጠመው የኤሌክትሮኒክስ መደበቂያ ወይም ኤሌክትሮኒክ ካውንተር ሜዠርስ ኢሲኤም ስርዓቱ ነው። ይህ ቴክኖሎጂ ድሮኑ በጠላት የባህር ስር አሰሳ መሳሪያዎች እንዳይገኝ የራሱን ድምፅ ከውቅያኖሱ ተፈጥሯዊ ድምፅ ለምሳሌ ካሳዎች ወይም ከውሃ ሞገድ ድምፅ ጋር በማመሳሰል የድምፅ ማስመሰያ ይፈጥራል። በዚህ ምክንያት የጠላት ሶናር መሳሪያዎች ድሮኑን እንደ ብረት መሳሪያ ሳይሆን እንደ አንድ ተራ የባህር ውስጥ ፍጥረት ወይም የተፈጥሮ ድምፅ አድርገው እንዲቆጥሩት ያታልላል። ይህ ጥልቅ የድብቅነት ስልት ሄልን በውቅያኖስ ውስጥ እንዳለ መንፈስ የማይታይና የማይጨበጥ አደገኛ መሳሪያ ያደርገዋል። የሄል ድሮን በባህር ስር የሚያደርገው ጉዞ በራዳር ብቻ ሳይሆን በዲጂታል መረብም የማይበገር እንዲሆን ተደርጎ ነው የተቀረጸው። ሰሜን ኮሪያ በመሳሪያ ውስጥ የገጠመችው የኮምፒውተር ስርዓት በጠላት ሀከሮች እንዳይጠለፍ ወይም የጥቃት አቅጣጫው እንዳይቀየር ኳንተም ተከላካይ ወይም ኳንተም ሬዚስታንት ኢንክሪፕሽን ተብሎ የሚጠራውን የረቀቀ የኮድ ሚስጥር እንደሚጠቀም ይገመታል። ይህ ማለት የጠላት የሳይበር ጦር ክፍሎች የድሮኑን የቁጥጥር ሞገድ ቢጠልፉት እንኳ ሚስጥራዊ ኮዱን ሰብረው ትዕዛዝ መስጠትም ሆነ መሳሪያውን ማጋለጥ አይችሉም። ከዚህም በላይ ድሮኑ በጉዞ ወቅት ምንም አይነት የሬዲዮ ሞገድ ስለማይለቅ የጠላት የኤሌክትሮኒክስ መረጃ መጥለፊያ መሳሪያዎች ወይም ሲግናል ኢንተለጀንስ በውቅያኖስ ውስጥ ድሮኑ ያለበትን ነጥብ ለማግኘት አቅም ያጣሉ። ከዓለም አቀፍ ሕግ አንጻር ሲታይ የሄል መፈጠር ትልቅ ውዝግብ አስነስቷል። እንዲህ አይነቱ መሳሪያ የአካባቢን ደህንነትና የባህር ውስጥ ሕይወትን በእጅጉ የሚጎዳ በመሆኑ ሰሜን ኮሪያ በዓለም አቀፍ ደረጃ ከፍተኛ ውግዘት እየደረሰባት ነው። ሆኖም ፒዮንግያንግ ይህንን መሳሪያ የምታየው እንደ መከላከያ እንጂ እንደ ማጥቂያ እንዳልሆነ ትገልጻለች። ለእነሱ ሄል ማለት የአሜሪካና የደቡብ ኮሪያን ወታደራዊ ልምምድ ለማስቆም የሚረዳት የመጨረሻው ካርድ ነው። ይህ የፖለቲካ ትርጓሜ መሳሪያውን ይበልጥ አደገኛ ያደርገዋል። ምክንያቱም የሰሜን ኮሪያ መሪዎች ስጋት ሲሰማቸው ይህንን መሳሪያ ለመጠቀም ወደ ኋላ እንደማይሉ በተደጋጋሚ ስለሚዝቱ ነው። የሄል ድሮን በታሪክ ውስጥ ከታዩት እንደ ሩሲያው ፖሲዶን ድሮን ጋር ይመሳሰላሉ። ሩሲያ ተመሳሳይ መሳሪያ እንዳላት የሚታወቅ ቢሆንም ሰሜን ኮሪያ ግን ይህንን ቴክኖሎጂ በራሷ አቅም ለውጣ ማቅረቧ ለብዙዎች አስገራሚ ሆኗል። የቴክኖሎጂው ምንጭ ከየትም ይሁን ከየት ውጤቱ ግን አንድ ነው። የባህር ዳርቻ ከተሞች አሁን ላይ ከአየር ላይ ብቻ ሳይሆን ከባህር ስርም አደጋ ተጋርጦባቸዋል። ይህ መሳሪያ በጦርነት ታሪክ ውስጥ አዲስ ምዕራፍ የከፈተ ሲሆን የወደፊቱ ጦርነት የሚካሄደው በሰው ሳይሆን በሮቦቶችና በድሮኖች ነው የሚለውን እውነታ በግልጽ ያሳያል። የሰሜን ኮሪያው ሄል የዚህ አዲስ የጦርነት ዘመን ቀዳሚ ማሳያ ተደርጎ ሊወሰድ ይችላል። በመጨረሻም የሄል መኖር ለዓለም አቀፍ ሰላም ምን ማለት እንደሆነ ማሰብ ይኖርብናል። እንዲህ ያሉ እጅግ አጥፊና የማይታወቁ መሳሪያዎች መብዛት በትናንሽ ስህተቶች ምክንያት ትልቅ የኒውክሌር ጦርነት የመቀስቀስ እድሉን ይጨምራሉ። ሰሜን ኮሪያ ይህንን መሳሪያ ይፋ ማድረጓ ለጎረቤቶቿ የሰጠችው ማስጠንቀቂያ ግልጽ ነው። በባህርም ብትመጡ የምናስነሳባችሁ ሱናሚ ይጠብቃቸዋል የሚል ነው። ታዲያ የዛሬው ፕሮግራማችን ተመልካቾች ይህንን መሳሪያ እንደ አንድ የቴክኖሎጂ ውጤት ብቻ ሳይሆን የዓለማችንን የፖለቲካ ውጥረት የት እንደደረሰው ማሳያ አድርጋችሁ እንድትመለከቱት እንጋብዛለን። የቴክኖሎጂው እድገት ለጥፋት ሳይሆን ለሰላም የሚውልበት ቀን እንዲመጣም የሁላችንም ምኞት ነው። ስለ ሰሜን ኮሪያ ሄል የነበረን መረጃ ይህንን ይመስላል። ይህ መሳሪያ በእውነት ዓለምን ሊያጠፋ የሚችል አቅም አለው ወይስ የሰሜን ኮሪያ የፕሮፓጋንዳ አካል ነው የሚለውን ለእናንተ እንተዋለን። በቴክኒካዊ ብቃቱና በሚፈጥረው ራዲዮ አክቲቭ ሱናሚ ላይ ያላችሁን አስተያየት ግን በኮሜንት መስጫው ላይ እንድታሰፍሩልን እንጋብዛችኋለን። እንዲህ ያሉ አስገራሚና ብዙ ሰው ያልሰማቸውን ወታደራዊ ሚስጥሮች በዝርዝር ማወቅ ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ ፕሮግራማችን በሌላ መረጃ እስክንገናኝ በያላችሁበት ሰላም